እንግዲህ አብርሽና ሩታ ምን ተፈጠረ? ዛሬ ሩታ ምን አረገች? ሩታ ምንድን ነው የሰራችው ዛሬ? ደስ የሚል ነገር ወላ እንደ በፊት ወይስ ዝም ብላ ነው? ወይስ ዛሬ ደስተኛ ናት? አሰላሙ አለይኩም ወራህመቱላሂ ወበረካቱ። የቻና ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በዚህ ስትርፍርፍ ይበልልኝ። ሰላም ሰላም ክርስቲያኖች እንዴት ናችሁ? ባላችሁበት አላህ ይጠብቅልኝ። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር በማድረግ ቤተሰብ ሁኑ። ቤተሰብ ደግሞ የሆናችሁ ሼር ላይክ በማድረግ አበረታቱን። አገራችን ሰላም፣ ደስታ፣ ፍቅር፣ አንድነት ያምጣልን። ወጥተው ከሚያስቀር ነገር አላህ ይጠብቀን እላችኋለሁ። ዛሬ ይዤላችሁ የመጣሁት አብርሽና ሩታና ብቻ ይዤላችሁ መጥቻለሁ ማለት ነው። ከልጃቸው ጋር ልጅ ለካ አስታራቂ ነው የሚባለው ያለ ነው ማለት ነው። ልጅ ያላችሁ እንግዲህ ጠበቅ አድርጋችሁ ያዙ። ጠበቅ አድርጋችሁ ለቀቅ ሳታረጉ ጠበቅ አድርጋችሁ ያዙት። ልጃችሁ ብትጣሉ ልጃችሁ ያስታርቃችኋል ማለት ነው። እንግዲህ ዛሬ ፍቅር ያሸንፋል ማለት ነው። እንግዲህ ሩታዬን አይታችኋል። ብዙ ነገር እንግዲህ ሳትወልድም እርግዛም እንደገና ወልዳም ብዙ ችግር አይታለች። ብዙ ነገር ደርሶባታል። ያ ሁሉም ጊዜ እንግዲህ ያ ሁሉም አሳልፋ ያ ሁሉም ትታው በመሀሏ ብዙ ሰው ገብቶ እየበጠበጣቸው ነበረ። ብዙ ነገር አይታለች። ብዙ ነገርም ደርሶባታል። እንግዲህ ያ ሁሉም ይቅርብኝ፣ የልጅ አባት ይሻለኛል፣ ለምን ሳበሳጨዋለሁ? እሷንን ለመበቀል ደግሞ አብርሽ ብዙ ነገር አድርጓል። እንግዲህ ያላረገው ነገር የለም። ብዙ ነገር ሰርቷል ማለት ነው። ያው ሌላ ነገር ሳይሆን በቃ እንዲሽ እንድትለው ብሎ እንግዲህ ብዙ ነገር አረካት። ብዙ ነገር አድርጓል። እንግዲህ ሴቶች እንትን እያለ ማለት ነው። እሷ ግን ምንም መስሎ ሳታያት እውነት ጀግና ሆና ንግስቷ ሆና ማለት ነው። ምን ሳትል ማለት ነው። እንደዚሁ በቃ በዚህ አይታ በዚህ እንዳላየ፣ በዚህ ሰምታ በዚህ እንዳልሰማ የሆነች ጆሮዋን ጥጥ አድርጋበት ማለት ነው። ንቃ ዝም ስትላቸው አሁን ራሷ አይታው እንግዲህ ሩታ ምንም ቢሆን የመጀመሪያ ባልሽ ይሻልሻል። ሌላ ላግባ ብትይ ብዙ ነገር አለ። ያንን ደግሞ የሆነ ነገር ፈልጎ ከዛ በኋላ ካጣ በኋላ ደግሞ ወዲህ ሊልሽ ይችላል። ግን ደግሞ የእሱን ጸባይ አታውቂውም ምን እንደሆነ። ጸባይ ውስጡን ገና ገብተሽ መርምረሹ ገና ምን እንደሆነ አይተሹ ነው። የሰው ጸባይ እንግዲህ ይለያል ማለት ነው። ሁሉም አንድ አይደለም ማለት ነው። እና ምንም ቢሆን ልቡን እያወቅሹ፣ ቤተሰቡን እያወቅሹ፣ ራሱንም እያወቅሹ፣ ውስጡንም እያወቅሹ አብርሽ የልጅሽ አባት ይሻልሻል ማለት ነው። በራስሽ እጅ እንኳንም መጣሽ ማለት ነው። እንግዲህ ደስ ብሎኛል ወላሂ። ልጇን ይዛ ስትገባ አብርሽ ማመን አቃተው ማለት ነው። ደነገጠ። ተዛሬ ተዛሬ 2 ጊዜ ነው ያስደነገጠችው። እዛም ቀን እንደዚህ ማስደንግጠዋለች። ሄሊሜላ ስትወጣባት እንደሄደች አይታችሁ ነበረ። ዛሬ ደግሞ ያው እንግዲህ ሄሊሜላ አትመጣም። ምክንያቱም በቃ ሩታ መምጣት ጀምራለች። ሩታ በቃ ሁሉም ነገር እንትን ብላለች። አሁን እንግዲህ የምትፈልገውን እንግዲህ ተነግረዋለች። ከህይወታችን ይውጡ እንግዲህ ስትገባ መጀመሪያም ተናግራለች። ዛሬ አብርሽ ልጁን ካሳየሁት ቆይቻለሁ፣ አላሳይህም ብዬው ነበረ፣ እምቢ ብዬው ነበረ። አሁን ግን ልጁን ሳያድግ አባቱን ላሳየው ብዬ ልጁንም ይዤለት መጥቻለሁ። ግን ሄሌሜላ ካለች ግን ዛሬ እኔና እሷ ጉድ ነው የሚፈላው። ትናንትም ያ ሁሉም አልፌዋለሁ፣ አሳልፌዋለሁ። ዛሬ ግን ዝም አልላትም። ላገኛት ብቻ ቤት ውስጥ ይኑር አይኑርም አላቅም። ሌላም ሰው ይኑር አይኑር አላቅም። ግን እሷ ካገኘኋት ግን እኔና እሷ አንላቀቅም ብላለች ሩታ ማለት ነው። አልሐምዱሊላ እንግዲህ ስትገባም ማንም የለም፣ አብርሽ ብቻ ነው የተቀበላት። እሱ ማመን አቅቶት ራሱ አንቀጠቀጦ ላብ በላብ ሆነ እላችኋለሁ። ልጁን ቶሎ ብሎ ልጁን ተቀበለ ማለት ነው። ልጁን ከሄደችም ልጅን ከወሰድኩ በኋላ ትሄድ ማለቱ ነው መሰለኝ። ቶሎ ልጁን አስተቀብቶ ወደ ውስጥ ይዞት ገባ። እንግዲህ ልጅ እንግዲህ አስታራቂ ነው ይባላል አይደለም። ልጁን ደግሞ እየሳቀ እየተጫወተ የኔ አባት የኔ ራሱ ቆጭ ኮፒ አብርሽ ራሱ ማለት ነው። አረካቱ ምኑ በቃ ከንፈሩ አይኑ
የኔ አባት እንዶ ድንቡሽ ያድርገኝ፣ እንዶ ድንቡሽ እያለ ነው። እንዶ አላህ ይጠብቅ። አዎ አላህ ይጠብቅ እውነት። ልጁን እንግዲህ ልጁን ምንም አይተው ጓጓ ያየ ነበረ ልጁን እያጫወተ ምን እያለው እንግዲህ ሩታም ደግሞ ልቧን ስቅል እንግዲህ አሁንማ ይሄ ልጁ በእግሩ እስከ ሲሄድ ድረስ ጉድ እኮ ነው። መሬት ነካው፣ በረደው፣ እግሩ እንዲሆነ ካልሲ ወደቀ፣ መከራው ነው የምታበላው። አሁን ራሱ የደቂቃ ሊይዘው እንዳትከፍተው እዚህ ጋር እንዲህ እንዳታረገው እንዲህ ልጅ እንደዚህ አይባልም። እንደፈለገ ነው ልጅ የሚያድገው። እኔ አይቻለሁ በእህቶቼ በወንድሞቼ ልጆች ማለት ነው። ልጅ እንደዚህ ስትከባከቢው ምን ስትይው ይብስበታል። ንቀሽ ስትይው ነው ራሱ የሚያድገው ማለት ነው። እና አብርሽ እንግዲህ ጎበዝ ነው አያያዙ ምናምኑ ደስ ይላል። እንግዲህ ነግረዋለች እኔ እናንተ ከእንግዲህ እንዴት መጣሽ ሲላት ዛሬ እንዴት መጣሽ ሲላት መጣሁ በቃ ከእንግዲህ አብረን መኖር እንችላለን፣ አብረን እንኖራለን። ግን የምናስተካክለው ነገር አለ እናስተካክላለን። ካስተካከልን በኋላ አብረን መኖር እንችላለን አለችው። ምንድነው የሚስተካከለው አለች። አንደኛ ሄለሚያታ የምትባለው ከህይወታችን ትውጣ። እሺ ሌላ ሳላት ሌላ ደግሞ አሉ። እነሱም ደግሞ ቀስ በቀስ አወጣቸዋለሁ። ያው የአብርሽ ጓደኛ ናቸው። ሌላ ማን መሰለሽ? የአብርሽ ጓደኛ ናቸው። እነሱን ነው ጠርገሽ ማውጣት ነው እንዳለ ጓደኛዬ ናቸው የሚሉት ማለት ነው። እንዳለ ጥርግ አድርገሽ አውጥተሽ እዛ እንዳለ እርግፍ አድርጊያቸውና ማለት ነው። በቃ እንግዲህ በሁለታችሁ በሶስታችሁ ልጃችሁ በመሃል እናንተ በቃ ሌላ ማንም የሚገባባችሁ ሰው የለም ማለት ነው። እና ማስተካከለው ነገር አለ አላት። እሺ በቃ ልጁን ተይልኝና አንቺ ሂጂ ጡንጣውን እንትን በይልኝና አንቺ ሂጂ እኔ ልጁን እጠብቃለሁ። ሂጂ ወይ አብረን እንሄዳለን ወይ ልጄን ይዤ እሄዳለሁ አለች። ወይ አብረን እንሄዳለን ወይ ልጄን ይዤ እሄዳለሁ አለች። እንዴ እስካሁን ድረስ ካንቺ አይደለም እንዴ ቁጭ ያለው? እኔ ምነውስ ካየሁት እኮ ቆይቻለሁ አላሳይሽም ብለሽኝ ብሎ አደገ ወይ ስትለው አዎ አደገ ጨመረ አላት። እንግዲህ ልጁ ደግሞ ማውራት ጀምሮ ነበረ። ሰላም በላቸው እንግዲህ የአባቱ ነገር ነው የእናቱ ወገን ነው። እሱም ትንሽ ቆይቶ እንግዲህ ስልክ ይገዛለታል ዩቲዩብ ይሰራል ማለት ነው። አዎ የአብርሽ ልጅ ተብሎ ማለት ነው ኮፒ ማለት ነው። እንግዲህ ደስ ይላል። ትናንትና የተፈጠረውን ነገር ሁሉም አይታችሁ ነበረ። እንግዲህ ሩታ በጣም ጀግና ናት። እንግዲህ አባቱ መጥቶ እንደለመኗት ብዙ ነገር የአብርሽም እንደተቆጡት አይታችኋል። እህቶቹም ሁሉም እንደተቆጡት ሁሉም አይታችኋል ማለት ነው። እንግዲህ ይሄ ሁሉ ምንድነው ጥፋት አብርሽ ጋር ባህል ስላለ ሩታ ጋር ምንም ጥፋት ስለሌለባት ነው እሱ ቤተሰብ ተሷ ጋር የሆኑት ማለት ነው። እና ሩታ ደግሞ ማሻአላ ራስነት በጣም ተስማምቶሻል። በጣም ተስማምቷታል። አዎ በፊት እኮ ልም ያለች እዛ ስትወረውሯት ከግድግዳ ጋር የምትለጠፍ ነበረች። አሁን ግን ማሻአላ እንዳለ ሙሉ በሙሉ ሆናለች ማለት ነው። በጣም ደስ ይላል። ምንም ቢሆን የእናት ቤት ማለት ነው። እንግዲህ እናት ጋር እንደዚህ ነው ማለት ነው። ራስነትም አምሮብሻል በጣም ነው ደስ የሚለው። ልጃችሁም እንደናንተ ተጫዋች ነው። እንደናንተም እንግዲህ እየተጫወተ ሊናገር ፈልጎ ነበረ። እንግዲህ እኔም ልስራ ወይ ስለ አባቴና ስለ እናቴም ያለው ችግር ልንገርባቸው እያለ ነበረ። እንግዲህ ኢንሻአላህ ደግሞ በሚቀጥለው ደግሞ እሱን በደንብ እንዲያወራ እንግዲህ ተስፋ እናደርጋለን ማለት ነው። እንግዲህ ልጅ እንደዛ በልጅነቱ ጥሩ ነገር ስታስተምሩት ጥሩ ነገር ስታሳዩት እናንተ ፍቅር ሲኖራችሁ ቤተሰብ ሰላም ሲኖረው ልጅም እንደዚህ ሰላም ይኖረዋል ማለት ነው። ምክንያቱም ልጅ እያየ ነገር ነው የሚማረው ማለት ነው። እና አሁን ልጃችሁ ከእንግዲህ እያደገ እየመጣ ስለሆነ እናንተ ደግሞ ጥሩ ነገር መስራት ጥሩ ነገር ማውራት ጥሩ ነገር ማስተማር ምሽ ሁሌ ህፃን ሁሌ እቃ በእቃ መጫወት እናንተም ደግሞ የልጃችሁ ቦታ ሰጥታችሁ ልጅ እንዳለው ልጅነት እንዴት እንደሚጫወት ምናምን ቦታ ሰጥታችሁ ማሳየት አለባችሁ ማለት ነው። ምክንያቱም እናንተ እንዲህ ስትሆኑ እንደዚህ ስትሆኑ አንዷ ሚስት ባለቤቱ ውጪ ሚስቱ ውስጥ እንደዚህ ሆኖ ስታዩ በጣም ልጅም ራሱን ለማደግም ፍላጎት አይኖረውም። በዛ ላይ አያድግምም። በዛ ላይ ደግሞ በቃ በውስጡ ብዙ ነገር ነው የሚይዘው ልጅ ማለት ነው። ስለዚህ እናንተ ደግሞ በድሮ ፍቅራችሁን ገብታችሁ ከእንግዲህ ከልጃችሁ ጋር ቪዲዮ መስራት ሌላ ሰው ሳይገባባችሁ ሌላ ሰው መጥቶ ሳይበጠብጧችሁ
ከአእምሯችሁ እንዳለች ሩታ ከአእምሯችሁ ወጥቶ ነፃ ሆኖ አንተም እየታመን ከሷም በእምነቷ አንተም በእምነትህ ሁለታችሁን ተማምናችሁ መኖር ትችላላችሁ ብዬ አስባለሁ። ልብስ ቀይሮ መጥቶ አስሬ ሜካፕ ቢቀቡ አስሬ ጫማችን ምናምን ቀያይረው ቢመጡ እሱ እሱ አይደለም የሚያኖረን ማለት ነው። የሚያኖረው ምንድነው? ዋና የሰው ልጅ አስተሳሰቡ፣ አነጋገሩ፣ ክብሩ የሰው ልጅ ማለት ነው። እና ሩታ ሲጀመር በጣም የለመነችውም ነበረ፣ ያከበረችውም ነበረ። ብዙ ውስጥ እንትን እንዳይገባ ብዙ ነገር ያለች ገዝችው ነበረ። በነገራችን ላይ ሩታ አይፈረድባትም ማለት ነው። እና እሱ ግን ያው ልቡን እንትን ባይልም የገፋፉት ነበረ። ግን ልበ ጠንካራ ልበ በቃ ታውቃላችሁ ጎበዝ ነው ማለት ነው። እንደዚህ አይነት ነገር ያው እሱም ብለዋል። እኔ ስራ ነው የስራ ለስራ እንጂ ላረገው አይደለም፣ ግን ስራዬ ነው ግን እሰራዋለሁ ብለዋል። ስራዬ እስከሆነ ድረስ እሰራለሁ፣ እናንተ ምንም የሚጎዳችሁ ነገር የለም። እና የሱ ስለሆነ ነው እኔ ተሩታ ምንም አንቀይርባትም የፈለገ ነገር ቢሆን ብሎ ነበር። እንግዲህ ሩታም ደግሞ አሁን ስታይ እናቴ ሄሌሜላ እናቴ ጠበቅ አድርጋ ስትይዘው ከእንግዲህ አስለቀልኝ የምችል ልጅ ከያዘችው ይዛብኝ ነው የምትሄደው ብላ እንግዲህ እሷም የበኩሏ አክሪ የተደረሰችም ነው ማለት ነው። ምክንያቱም አሁን ሰዓት ሌባ ሆኗል። አሁን ጓደኛ የምታምን ሰው የለም። በአሁን ሰዓት ማንም የምታምን ሰው የለም። ስለዚህ እቺ ልጅ አሁንስ ጨክና ልትወስድብኝ ነው ብላ ቶሎ ብላ እንግዲህ ሄርሜላ ሳትቀድመኝ ብላ ልጇን ይዛ መጣች። እንግዲህ እንደ ይቅርታ ማለት ነው። እንግዲህ ይቅርታ እንግዲህ አብርሽ ይቅርታ ሲጠይቅ ሩታ እምቢ ትላለች። ሩታ ይቅርታ ስትጠይቅ አብርሽ እምቢ ይላል። እንግዲህ በመሀላቸው ልጃቸው እንግዲህ ካስተመራቸው እንጂ ማንን ነው የምታምኑት? እናንተም እንዳያችሁት ነው። በጣም ደስ ይላል። እንግዲህ ልጃቸው አድገዋል ማለት ነው። ማሻአላህ ሩታም እንግዲህ ልጃችን ሊያስታርቀን ልጃችን ይዤ መጥቻለሁ አለችው። እሷም ጥሩ ነገር ነው እንግዲህ ያስተማረችው። እሱ ግን ማመን አቃተው። በዚህ ሰሞን ምነው አበዛች ይላል መሰለኝ። በዚህ ሰሞን እንዴት መምጣት አበዛች ይች ልጅ እያለ እንግዲህ ውስጡ እያጨናነቀው ይሆናል። አኪድ ይጨናነቃል። አይጨናነቅም ብለን አናስብም። እና ወላሂ በነገራችን ላይ በጣም ደስ ብሎኛል። በጣም እንደዚህ ሆናችሁ ሳያችሁ በቃ በብዙ ወጣ ገባ ሁሉም የዚህ ያልፋችሁ በዚህ ፍቅር ውስጥ ስለገባችሁ በጣም ደስ ብሎኛል ማለት ነው። እና ቤተሰብ እናንተም ቪዲዮ እንደምትወዱት ተስፋ አደርጋለሁ። ሼር ላይክ ያደረጋችሁ አበረታቱን። በቀጣይ ደግሞ በአዲስ ልጃቸውን ቤቷን ሩታ ቁጭ ብላ ቡናዋን ያፈላች እንግዲህ እስከ ስናይ ድረስ መልካም ጊዜ መልካም ቀን ይሁንላችሁ። ባይ ባይ።